ዝም ቢያስቸግራችሁ ካላችሁ አሪፍ ነገር ነው፣ እሱን ነግራችኋለሁ። ፍጹም አለ ፍጹም ፍፄ የሰው ስም አይደለም። ፍፄ በአዲስ ንግግር አዲስ ኮይን የተደረገ ንግግር ነው። ከፍፄ ጋር የተያዘ አስቂኝ ግን አስተማሪ ነገር ነው፣ ነግራችኋለሁ። አንድ ሰው ፍጹም እኮ ፍፄ ምናምን ሲላችሁ እያቆላመጣችሁ እንዳይመስላችሁ። አሁን አብዛኞቹ እዚህ ሶሻል ሚዲያ ላይ ሲጮሁ የሚውሉት ሰው ሲሳደቡ፣ እናት ሲሳደቡ፣ ሕፃን ሲዘቀዝቁ ምናምን ይውደም ይቆረጥ ይፋፋ የሚሉት ፍፄ ናቸው። ፍፄ እነ ፍፄ ከነሱ ጋር የተያዘ ነገር ነግራችኋለሁ። ማይ ፍሬንድ ፍፄ ምንድነው የምታደምጡት ይሆናል። አንድ ኢትዮጵያዊ ሳይንቲስት ኒውክለር ማብሊያ እየገነባ ነው። ስለዚህ ኢትዮጵያዊ ሳይንቲስት ነግራችኋለሁ። የሀገር መከላከያ ሰራዊት ጥሪ እያደረገ መሆኑን ሰምተናል። ስለሱ እናወራለን። ከፖለቲካው የኤርትራ ወይም ደግሞ የሻዕቢያ ኃይሎች ወደ ኢትዮጵያ ድንበር እየተጠጉ መሆናቸውን ሰምተናል። 39ኛው የአፍሪካ ህብረት በአዲስ አበባ የአፍሪካ ህብረት ጉባኤ ተደርጓል። ይህን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ስለ ወደብ ተናግረዋል። እነዚህን ትሰማላችሁ። በኤርትራና በኢትዮጵያ መካከል ወይም ደግሞ ካለንበት ነባራዊ ሁኔታ ህዝባዊ ወያኔ ሓርነት ትግራይ እና የፌዴራል መንግስቱ በኔ እምነት ጦርነት ማይቀር ይመስለኛል። ጦርነት ማይቀር ይመስለኛል። ጦርነት ማይቀር ይመስለኛል። አሁን እኛ እየተገደለን እየሞትን ምናምን ይላል። አክቹዋሊ አንተ ነው የሞት ከሆነ እዚህ በግል የሞተው ልጁ ነው፣ ቸግሮታል። ፍፄ ነው የቸገረህ አንተ እየሞትኩኝ ምናምን በል አታላክ፣ በሌላው አታላክ። እየተገደልን ምናምን ኖ አንተ ነው የቸገረህ። ቸግሮሃል በጣም እኔ ቸግሮኛል ብለህ መናገር ስለፈራ እኛ እያልክ ታወራል። አይ ነው አንደርስታንድ አማርኛ ጤባት በመጫወት ልኝ አንደርስታንድ። ግን ማንም ሰው ደፍሮ ቸግሮኛል አይልም። ከሚስቱ ጋር ይጨቃጨቃል። ከኑሮ መሮታል። ከዛ ይመጣና እኔ ማለት ስለሚያፍር እኛ እያለ ያወራል። ከባሏ ጋር ትጨቃጨቃለች ወይ ባሏ አላስደሰታትም፣ መሯታል፣ አስጠልቷታል። ዘንድ የእሷን ማስጠላት ፍሬም ታበጅና እኛ አስጠልቶናል፣ መሮናል ትላለች። ከዚህ መጣት አለባችሁ ማይ ፍሬንድ። መገደል የምታቆሙት ፖለቲካ የሀሳብ ፖለቲካ ማራመስ ጀምሩ። መገደል የማይፈልግ ሰው የሚያስገድለን ይሄ ከሆነ ከዚህ ሀሳብ መውጣት አለብን ለማለት ነው። ጭብጥ ሀሳቡ እሱ ነው። በተረፈ በፌዴሬሽን ምክር ቤት የተመዘገቡ 76 ብሔር ብሔረሰቦች አሉ። ለእናንተ ልዩ ክብር አለኝ። እኔ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አንድም ኢትዮጵያ ውስጥ የደላው ብሔር የለም። ሁሉም ብሔር አብዛኛው ማጆሪቲ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች የመከራ ዶፍ እየወረደባቸው ያሉ ናቸው። ሁሉም ማንኛውም ብሔር ከአንደኛው የተለየ የደላው ብሔር የለም ኢትዮጵያ ውስጥ። የኑሮ ውድነት ሲመጣ ኦሮሞ፣ አማራ፣ ስልጤ አይልም። የኑሮ ውድነት ሲመጣ ሊያመልጡ የሚችሉት ኦሮሞ፣ አማራ ያፈራቸው ሀብታሞች ናቸው በግለሰብ ደረጃ አይደለም፣ ወይም ደግሞ ሀብታም ቤተሰቦች ናቸው ከዚህ የሚያመልጡት እንጂ ችግር ሲመጣ ሁሉም ይከፋፈልልን። እንደዛ ነው ማሰብ ያለብን። ለምሳሌ የመንግስት ሰራተኛው ስትል በቃ የመንግስት ሰራተኛው ኦሮሞ አይደለም፣ አማራ አይደለም፣ ጉራጌ፣ ሁሉም የመንግስት ሰራተኛ ኢትዮጵያ ውስጥ ያለ እየተጎሳቆለ ነው። ምንም ጥያቄ የለው። የመንግስት ሰራተኛ ስለ ስልጣን ላይ ያሉትን ማለት ሳይሆን በቃ የመንግስት ሰራተኞች፣ አስተማሪ፣ የሕክምና ባለሙያ፣ ልዩ ልዩ ቢሮ ውስጥ ያሉ ሰው፣ እነዚህ የተለያዩ ብሔር ብሔረሰቦች ናቸው። ከወር እስከ ወር መኖር አልቻሉም። ነጋዴዎች የተንደላቀቀ ህይወት ይኖራሉ ስትል ነጋዴዎች በሙሉ ማለት ነው። አማራ ሆኖ የናጠጠ ነጋዴ አለ፣ አስመጭና ላኪ አለ። ኦሮሞ ሆኖ አስመጭና ላኪ አለ። ትግራዋይ ሆኖ አስመጭና ላኪ አለ። እንደዛ ማለት ነው። ስለዚህ ችግር በግንባር ቀደም የሚያጠቃው ግለሰቦችን ነው። ይሄ ምንድነው? ሀሳቡ ምንድነው? እኛና እነሱ ከሚለው እሳቤ እንድንወጣ ወይም ደግሞ በቶሎ ከዚህ እሳቤ ወጥተን እንደ ሀገር እያሰብን ፖለቲካችንን ወደ ሀሳብ ፖለቲካ እንድናመጣ ካለኝ ፍላጎት ነው። ይህን መሀል ላይ ማስታውሰው እናንተም ስታገኙ ነገሯቸው፣ እንዳፈሯቸው። እንዳፈራ እነዚህ መፍራት የለብን ማይ ፍሬንድ። ባገኘው አጋጣሚ ያሸማቃቸው። ባገኘው አጋጣሚ 67 ዓመት ሙሉ ሰው አስገደልክ። በቃ ጀስት መርፌ አልሰራህም፣ ቴክኖሎጂ አላዘመንክም፣ ጩኸት ብቻ ነው ያበረከትክልን። ህፃናት ማደግ አልቻሉ።
አረጋውያን መኖር አልቻሉ። ትጮሃለህ ትዋጋለህ። ፎሮፎር ነው ያወረሳችሁን። ከክ ነው አመድ ነው ምንድነው የብሔር ፖለቲካ ያመጣልን ነገር? አንድ ነገር እስኪ ሞከር ነው አልተሳካም። ቀይረው ሐሳቡ አትቀይርም። ባገኘነው አጋጣሚ እያሸማቀቅን እናስቀይራለን። ሰለቸን ደከመን ለማለት ያለው ከብሔር ፖለቲካ ሊሆን አይችልም። ብሔረሰቦች ግን የተከበሩ ናቸው። እጅግ የተከበሩ በመፍራትና በመንቀጥቀጥ ልንጠብቃቸው የሚገቡ ልዩነታችን ውበታችን ነው። ውበታችን ልዩነታችን ነው። ብሔርን ግን ፖለቲካ ማድረግ ትክክል አይደለም ለማለት ያለው። እሺ እነዚህ ናቸው። ክብራትና ክብራን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለዚህ ፖለቲካዊ ነገር ነግራችኋለሁ። ከዛ ሰዎችን አስገባለሁ። የመጀመሪያው ዜና በአንድ ወቅት ኢትዮጵያን ወክሎ በተለያዩ በዓለም አደባባይ የኢትዮጵያን ሰንደቅ ዓላማ ያውለበለበ አትሌት ነው። ጀግና አትሌት ነው። ምንም ጥያቄ የለውም። ጀግና ጎበዝ አትሌት ነው። ፈይሳ ሌሊሳ ገመቹ ጎበዝ አትሌት መሆኑን የሚጠራጠራለ? ጎበዝ አትሌት ነው። ፈይሳ ሌሊሳ ገመቹ ጎበዝ ነው። ማራቶን የሮጠ ነው። ማይ ፍሬንድ 42 ኪሎ ሜትር የሚሮጥ ሰው 42 ኪሎ ሜትር አይደለም 42 ሜትር መራመድ ማይችል ስንት ሰው አለ? ለዚህ ጀግንነቱ ምንም የምትክዱት ነገር የለም። ግን ከጊዜ በኋላ የአትሌት ፈይሳ ሌሊሳ አንዳንድ ባህሪያቶች ከአትሌቲክሱ ዓለም በመለስ ያለው ባህሪያቶቹ ከዚህ ቀደም እንደምናውቃቸው አትሌቶች መሆን አልቻለም። ምክንያቱም ከዚህ ቀደም የምናውቃቸው አትሌቶች ስፖርቱን ሲያቆሙ ወይ የፌዴሬሽን አስተዳዳሪ ለመሆን አትሌቲክስ ፌዴሬሽን ውስጥ ለመግባት ይወዳደራሉ፣ ወይ ኢንቨስተር ይሆናሉ፣ ወይ ስራቸው ላይ ወይ አሰልጣኝ ይሆናሉ፣ ወይ ተጣላ ያስታርቃሉ፣ ልዩ ልዩ ተግባር ውስጥ የሀገር ሽማግሌ ይሆናሉ ምናምን። ደራርቱ ቱሉ፣ ኃይሌ ገብረስላሴ በሁሉም በአምስቱም አቅጣጫ አንቱ የተባሉ ሰዎች ሆነው ይኖራሉ። ፈይሳ ግን አሮን ነው ለምን እንደሆነ አላውቅም፣ የመረጠው መንገድ እሰጣ ገባ ውስጥ የሚከተው ሆኗል። ለምን እንደመረጠ አላውቅም። አንዳንድ ጊዜ የሚናገራቸው ንግግሮች በብዙ ሰዎች ዘንድ ተቃውሞም ድጋፍም ያስገኝለታል። ይሄ ያዋጣኛል ያለው መንገድ ከሆነ የሱ ምርጫ ነው። ግን የሁሉም ልጅ ከሆናችሁ የኢትዮጵያ ልጅ ከሆናችሁ አጨቃጫቂ ከሆኑ ነገሮች ብትርቁ ይመረጣል። ለምን በዓለም አደባባይ ላይ ስትሮጡ ሁሉም ኢትዮጵያዊ ነው ቆሞ ያጨበጨበላችሁ አይደል? እንደዛ ነው መሆን ያለበት። በተለያዩ መድረኮች የሚናገራቸው ንግግሮችም እንዲሁ አጨቃጫቂ ርዕሶችን አያጣም። እዚህ በፎቶ የምታዩት አትሌታችን አትሌቲክስ ካቆመ በኋላ ወፍሯል። ዛሬ በሰማነው ዜና ትላንት አዲስ አበባ ከተማ ጀሞ ሚካኤል ናሰው ሪል ስቴት አካባቢ አትሌት ፈይሳ ሌሊሳ መኪናውን ሲያሽከረክር ነበር። ቪኤት ናት መኪናው። 2 ሰዎችን መግጨቱ ተሰምቷል። ዜናውን በጠዋቱ በማለዳ የቴሌግራም አድራሻችን ላይ ፖስት አድርገናል። ብዙዎቻችሁ ሰምታችኋል፣ ያልሰማችሁ የምትኖሩ ትችላላችሁ። ከዛ በፊት ግን ፈይሳ ሌሊሳ ብዙ ቅሬታዎች ይመጡበት ነበር። ለምሳሌ በሚኖርበት አካባቢ መጠጥ ጠጥቶ የመጣላት ነገር፣ ሽጉጥ የማውጣት ነገር አለ። በነገራችን ላይ በምትኖሩበት አካባቢ ለምሳሌ ኦሮሞ ሆነ ወይ አማራ ሆነ ወይ ትግራዋይ ሆነ እኩለ ሌሊት ላይ ዝም ብለህ የምትበጠበጥ ከሆነ ኦሮሞውንም አማራውንም ሰላሙን እኮ ነው የምትነሳው አይደል? ነው አይደለም? እዛ ማህበረሰብ ውስጥ የሚኖረውን በሙሉ እኮ ነው ሰላማቸው የምትነሳው። ስፔሲፊካሊ የአማራን ሰላም አትነሳም ወይ የትግራዋይ ወይ እዛ አካባቢ የሚኖሩትን ማህበረሰቦች ወይም ደግሞ የሰፈር ነዋሪዎችን ሁሉንም ነው የምታወቃቸው። እውነት ነው ውሸት ነው? ስለዚህ የሁሉም ጠንቅ ትሆናለህ ማለት ነው። ወይ አማራን ለማብሸቅ ነው ወይ ትግራዋይን ለማብሸቅ ነው ወይ ኦሮሞን ለማብሸቅ ነው እንዳትል መንደር ውስጥ ነው የምታደርገው የምትጮኸው። ምክንያቱም ጎረቤታ አማራ ሊሆን ይችላል፣ ከዛ ኦሮሞ ሊሆን ይችላል፣ ከዛ ትግራዋይ ሊሆን ይችላል። ሁሉም ተማረርን ካሉ መስተካከል አለብህ ማለት ነው።
ከዚህ ጋር በተያያዘ በአንድ ወቅት ጭምጭምጫ ተነስቶበት ጥያቄ ቀርቦለት ነበረ። እንዲህ ብላው ነበረች ልጅ። እስኪ ስሟት። ቆይ እስኪ ስሙት። ፈይሳል ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹን ደብድቧል። በመከላከያ ታርጋ ይሄዳል። ብስክርስ በራሴ ብር የምታምኑ እኔ ነኝ። ጠጥተህ ነበር? ቢጠጣት ጨጓራ የራስህ ነው። መሳክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለ በዚህ ይቀጣለሁ። የተለከፈ ውሻ እንግዲህ ወይ ይገደላል ወይ ሕክምና የለም። እንዴት ላስረዳ እንደምችል አላውቅም። ቴዲ ማታ ማታ እየሰከርክ የሰፈሮችን ሰዎች ትበጠብጣለህ የሚል ጥያቄ ብታቀርቡልኝ የመጀመሪያው ተቀዳሚ ተግባሬ ደነግጣለሁ። እንዲህ ያለ አመል ካለብኝ በይፋ ይቅርታ ጠይቃለሁ። አንድ ጤነኛ ሰው ማድረግ ያለበት እኮ እንደዛ ነው። ታውት አሁን ለምትያያዙትን ምናምን ታውት። እግዚአብሔርስ ምን ይላል? ማታ ማታ እኩለ ሌሊት ላይ የሰከርክ አካባቢውን ትበጠብጣለህ ይባላል። ብጠጣስ ብሰክርስ ይባላል። እግዚአብሔር ልሳንህን ሲዘጋ ማጠጣበት ጊዜ ሊመጣ ይችላል። እግዚአብሔር ሀብትን ሙልጭ አድርጎ ሲወስድብህ የኔ ቤቴ ልትሆን ትችላለህ ማለት። አንዳንድ ጊዜ ከሰው ጋር አይደለም። በነገራችን ላይ እኮ አንዳንድ ሰው የሚበሻሸቀው ከሰው ጋር አይደለም። ኖ ከሰው ጋር አይደለም ማይ ፍሬንድ። እላ ያለው እግዚአብሔር እንዴት ነው የሚያይ ነው። አንዳንዴ አጠገባችሁ ላለው ሰው ስትመልሱ ፈጣሪ እንዴት ያያቸዋል እኮ ፈጣሪ ያያል። ፈጣሪ ደግሞ ያየ ሰዓት አስቸጋሪ ነው። ፈጣሪ ያየ ሰዓት አስቸጋሪ ነው በጣም። እንዲህ አይኮን አይ ዶንት ኖ የምታውቁት የሀገር ሽማግሌ፣ የሰፈር ሰዎች፣ ትላልቅ ሰዎች፣ የህግ ሰዎችን እንዴ እረፍ ሊባል ይገባል። እንዴ ይሄ እንዴት ያለ ነገር ነው? ሰክረህ ትበጠብጣለህ ሰፈር ውስጥ ይባላል። ብጠጣስ በገንዘቤ ነው። ብጠጣስ ኦኬ ጠጣ። ይሄ ሆነ። እንደተሰማው መረጃ ከሆነ አትሌቱ ገጫቸው የተባሉት ሁለቱ ሰዎች የሕክምና እርዳታና ክትትል ላይ እንዳሉና አንደኛው ግለሰብ ከባድ የሚባል ጉዳት ደርሶበት በአይሲዩ ሩም ውስጥ እንደሚገኝ፣ ሁለተኛው አደጋ የደረሰበት ግለሰብም የአጥንት ስብራት አጋጥሞት በሕክምና ላይ እንዳለ ተሰምቷል። በሰዓቱ የደረሰውን አደጋውን ተከትሎ የአዲስ አበባ ፖሊስ አባላት በቦታው ደርሰው አትሌቱን በቁጥጥር ስር ለመዋል ቢሞክሩም አትሌት ፈይሳ ሌሊሳ መኖሪያው መሳሪያ እስከ ማውጣት ደርሶ አስፈራርቶ መኪናውን አስነስቶ እንደሄደ ተሰምቷል። ብጠጣስ ስትል የአንድ ምስኪን ነፍስ ህይወት ቀጠፍክ ማለት ነው አይደል? ከዛ ፌስቡክ ላይ እንጻፈ። ይሄንን ፖስት አደረገ ዛሬ። ይሄ ኦፊሻል የራሱ የፌስቡክ ፔጁ ነው። ኢጆሌን ማስከራሙ ጋማቹዳን ላፋ ዲዳቲና ካንባላ ተጻቲ ዋን ቲፊ አቲስ ቦሩኒ አርጋታ ምን ማለት ነው? የመስከረም ልጆች ስንጠረጥር ፖለቲከኞች እንደመሆናችን መጠን የመስከረም ልጆች ሲል ምናልባት የጀዋር ልጆች ሊሆን ይችላል። የመስከረሙ ልጆች
በደስታ እየፈነደቁ ነው። ይህ ድንገተኛ አደጋ ነው፣ አንተም ነገ ታገኘዋለህ አይነት ነው። ትክክል ነው። ትርጓሜው ትክክል ነው። ኢጆሌ ኦሮሚያ ጅርቱ ትክክል ነው ትርጉሙ። የተጻፈውና የተተረጎመው ትክክል ነው፣ ትክክል አይደለም። ኦኬ የስ 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 እያሉ ነው። ቴንክ ዩ በጣም የስ 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 እያሉ ነው። የስ 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 ትርጉሙ ትክክል ነው እያሉ ነው። ኦኬ የመስከረም ልጆች በደስታ እየፈነደቃችሁ ነው። አሁን ይህ ድንገተኛ አደጋ ነው፣ ማንም ላይ የሚያጋጥም ነው። አንተም ነገ ታገኘዋለህ ይላል። በነገራችን ላይ የሰው ልጅ እኔን ጨምሮ የሰው ልጅ እግዚአብሔር ቃል በጉብዝና ወራት ፈጣሪን አስብ ይላል። በጣም ትልቅ ቃል ነው። በጉብዝና ወራት ፈጣሪውን የሚያስብ ሰው በጣም ድንቅ ሰው ነው። በነገራችን ላይ በጉብዝና ማለት ወጣት ነህ፣ ብር አለ፣ ገንዘብ አለ፣ ጡንቻ አለ፣ ብዙ ዘመዶች አሉ። በዚህ ሁሉ መሃል እግዚአብሔርን አስብ። እስከ 7 ድረስ 7 ትውልድ እግዚአብሔር ይባርከዋል። እግዚአብሔር የልብ አምላክ ነው። ማድረግ የምትችለውን ነገር ሰው መደብደብ ሊሆን ይችላል፣ መኪና መንዳት ሊሆን ይችላል፣ ከህግ በላይ የሆንክ ሊመስል ይችላል፣ ብር አለ፣ በአንድ ናይት ሚሊዮን ልታጠፋ ትችላለህ። በዚህ መሃል ይህ ሁሉ የሚፈታተን ነገር ባለበት ሰዓት እግዚአብሔርን ማሰብ የቻሉ ሰዎች ድንቅ ናቸው። ብዙ ሰው የሚሳሳተው በእንደዚህ አይነት ወቅት እግዚአብሔርን ይረሳል። እግዚአብሔርን እንረሳለን። ያ ትረሳለህ፣ ምን ታመጣለህ ምናምን፣ የፈለኩት ማድረግ እችላለሁ፣ ብጠጣስ፣ ብሰክርስ፣ ብደፋስ ምን አባት ታመጣለህ፣ የፈለኩት ማድረግ የምችል ሰው አይደለሁ ምናምን። ለሰውየው አይደለም የምትመልሰው፣ እላይ ላለው ሰውዬ ነው እየመለስክ ያለው። እላይ ላለው አምላክ ነው፣ እላይ ላለው ፈጣሪ ነው እየሰማህ ያለው። እግዚአብሔር ፊቱን ዞር እንዳያረግብህ በጣም ጥንቃቄ ያስፈልጋል። አንዳንዴ ኦኬ ተናደህ ምናምን እኮ የሆነ ኃይለ ቃል ብትናገርም እኮ ዞር ብለህ ወደ እልፍኝ ገብተህ እግዚአብሔር የመተላለፌን ይቅር በለኝ እኮ ማለት አለብህ እንዴ። የእግዚአብሔርን ቁጣ ሰው ላይ አንዳንዴ የሰዎች ምስክርነት በጣም ኢምፖርታንት ነው። ሰዎች ላይ የሚደርሰውን የእግዚአብሔር ቁጣ ስሙና ለራሳችሁ ስትሉ በጊዜው ማለት ጊዜው ይቅርታ መጠየቅ። እግዚአብሔር ማታ ስትገባ ስተኛ እግዚአብሔር አጥፍቻለሁ፣ በድያለሁ፣ መተላለፌን ይቅር በለኝ። ለምን የሚመጣብህ ቁጣ አደገኛ ነው። ማንም አድነ ከሰው ቁጣ ከሰው ንዴት ሰው ሊያስመልጥ ይችላል። እግዚአብሔር ፊቱን ግን ወደ አንተ አዙሮ የቅጣት በትሩን ማሳረፍ የጀመረ ሰዓት ዘመዶች አያስመልጡ፣ ማንም አያስመልጥ፣ መንግስት አድነ። ፖይንቱ ምንድን ነው? ይህ ድንገተኛ አደጋ ነው፣ አንተም ነገ ታገኘዋለህ የሚለው ንግግሩ ምንድን ነው? ኦኬ አሁን እንደዚህ ሆኛለሁ፣ እኔ ላይ በትር አትወርወር፣ አንተም ነገ እግዚአብሔር እንደዚህ አይነት ነገር ውስጥ ሊጥል ይችላል እያለ ነው። ፈይሳ ይሄን ማሰብ የነበረበት ኢንተርቪው የተደረገ ሰዓት ነበር ወይ ከዛ በፊት ነበር? አሁን ለዚች ጋዜጠኛ እንደዚህ ስትጠይቀው እንደፈለገ መመለስ ይችላል፣ ግን ብጠጣስ ምናምን የሚለውን ቃል ከመምረጥ ይልቅ እኔ እንዲህ እየተባልኩኝ ከሆነ ይሄው በአድማጭ ተመልካች ፊት ይቅርታ ጠይቃለሁ ትላለህ። ይቅርታ ጠይቃለሁ፣ እኔ የህዝብ ልጅ ነኝ። እኔ ሲሆን ለወጣቶች ለህፃናቶች አርአያ መሆን ሲገባኝ እንዲህ በእንደዚህ ባለ ነገር ስሜ እየታማ ከሆነ ይቅርታ ጠይቃለሁ ማለት አለብን። ማይ ፍሬንድ፣ ብዙዎቻችን ሰው ስለምናይ እኮ ነው ፈንጅ የምንረግጠው። እና ፕሊስ አስቸጋሪ ነው። ሁሉም ነገር ያልፋል። ሁሉም ነገር ይመጣል ያልፋል፣ ይመጣል ያልፋል። እንዲህ ያሉ ነገሮች መስተካከል አለባቸው ለማለት ያለው። ለማንኛውም ወንድሜ አትሌት ፈይሳ ሌሊሳ እግዚአብሔር ቀላሉን ያርግልህ ነው የኔ መልእክት። ቀላሉን ያርግልህ።